ዞሮ ዞሮ በህግ በተያዘ ነገር ላይ ብዙም ዲፕሊ ገብቶ መነጋገሩ አያስፈልግም። እሷ ነች ይህንን ወደዚህ ሚዲያ እንድትመጣ ያደረገችው። ድርሻ አላት ወደ ሚዲያው በማምጣቷ ነው። እኛም ከሚዲያው አይተን እህታችንን ሴቭ ያደረግነው። ድርሻ አላት በብዙ መንገድ። የተነሱት ነገሮች ግን ዶክመንቶቹ በጣም እንትን ይላሉ፣ ይዘገነናሉ ስትሰሙ። በነገር ላይ አንድን የተቸገረ ሰው ለሚዲያ ማቅረብ ሶ ሲምፕል። በተመሳሳይ ሁኔታ ተጠቅማለች። ህዝብ ዘንድ የደረሰችው በሌላ ጉዳይ ነው። አንደኛ በእያንዳንዱ ነገር ላይ የምትፈልገውን ክሬዲት ወስዳለች። የተቸገረን ሰው ወደ ሚዲያ ማምጣት ሳይሆን ችግሩ እንዲቀረፍ ባሳለፍናቸው ሌሊትና ቀናቶች ለደቂቃ እንኳን አብራን ነበረች ወይ? እስኪ አንድ ቀን አብራን ተቀምጣለች ወይ? ግን ብዙ ቪዲዮዎች ሰርታብናለች። አረብ ሀገር እንደኔ ብዙ የተንከራተተች ያየች በጣም ከአንድ አዋቂ ነው በሳል ነው ብላችሁ ከምታስቡት ሰው የማትጠብቁት ንግግር ነው እኔ የሰማሁት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? እንደምን ከርማችኋል? እኛ አለን አልሐምዱሊላህ። ኢንሻአላህ በያላችሁበት የአላህ ሱብሓነሁ ወተዓላ እዝነት ራህመትና በረከት አይለያችሁ። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ውድ ቤተሰቦቼ ዛሬ የመስራት አላማም ኑሮኝ አልነበረም። ወላኪን ግን ያው በሰማሁት ነገር ላይ አስተያየት መስጠት ስላለብኝ ነው። ትናንትና በሰራሁት ቪዲዮ ላይ ኮሜንታተሮች ዙዙ የተናገራችሁ ነገር በጣም እንትን ነው ምናምን እያላችሁ ያው እርስ በራሳችሁ ማሻአላህ ተባረከ ረህማን መልስ እየተሰጣጣችሁ ነው ኮሜንት ላይ ማለት ነው። እና ያንን ሳይ እኔም ሀሳቤን መስጠት አለብኝ ብዬ መጥቻለሁኝ ማለት ነው። እንግዲህ እንደምታውቁት እኛ ፋሲካ ቲዩብን የምናውቃት ዛሬ በሌላ ጉዳይ አይደለም። የሌላ ጉዳይ ከዛሬ 2 ዓመት በፊት የተደረገ ነገር ነው። ፋሲካን ግን ሚዲያ ላይ የምናውቃት ከዛሬ 6 ዓመት እንዲሁም ደግሞ 7 ዓመት በፊት ነው። ኢትዮጵያ ሳትገባ አረብ ሀገር ላይ እያለች እስልምናን ስትቀበል ጀምረን ነው እኛ ፋሲካን የምናውቃት ማለት ነው። እስልምናን ስትቀበል ጀምሮ ነው የፈመሰችው ፌመስ የሆነችው ማለት ነው። አንዳንዴ ከሰው ዘንድ ተቀባይነት ስናገኝ ከሰው ዘንድ ተሰሚነት ሲኖረን ወይም ደግሞ ተወዳጅ ስንሆን ወይም ደግሞ በቃ አዋቂ ናቸው ብለን ስንባል እኛ እንደራሳችን ማለት ነው ሰዎች አዋቂ ናቸው ብሎ ሲያከብረን ቦታ ሲሰጠን አንዳንዴ በሌላ ሰዎች ላይ ደግሞ ያልሆነ ነገርን ባንጥል በጣም ጥሩ ነው ሀቂቃ ማለት ነው። እንግዲህ ዙዙ የተናገረችው ነገር እኔ ሰርች አድርጌ ገብቼ ነው ያዳመጥኩት ማለት ነው። እሺ እዚህ ጋር አሁን ለምሳሌ ማለት ነው እንበልና በሌላ ጉዳይ ላይ ቪዲዮ ሰርታለች። በነገራችን ላይ ቪዲዮ የሰራችው እሷ ብቻ አይደለችም፣ ፋሲካ ቲዩብ ብቻ አይደለችም። በጊዜው ቪዲዮ የሰራችው ሁሉም ሰው ቪዲዮ ሰርቷል። እናንተም በቲክቶካችሁ ሰርታችኋል። ቲክቶከሮች እንደ ቲክቶከርነታችሁ በቲክቶካችሁ ሰርታችኋል። ዩቲዩበሮች ደግሞ እንደ ዩቲዩበር በዩቲዩብ ሰርቷል ማለት ነው። ሁሉም በሚባል ደረጃ ሰርቷል። ሳይሰራ ያለፈ ሰው የለም። ታዲያ የሷ እንደዚህ ለምን ግንን ብሎ ታያችሁ? እኔ ያልገባኝ ነገር ማለት ነው የሷ መስራት የሷ ዩቲዩብ መስራት የሷ ዩቲዩብ ሰብስክራይብ ያላት ሲጀመር እኔ በበኩሌ ማለት ነው የዛኔ ዩቲዩብ አረብ ሀገር ላይ ሆነው ዩቲዩብ በሚሰሩ ዩቲዩበሮች ለምሳሌ ቡታጀራ ላይ ለምለም ዩቲዩበር አለች፣ ፋሲካ አለች፣ እንዲሁም ደግሞ ሳባ ኢትዮጵያ እቺ ጎንደር ላይ ያለችው ልጅ ማለት ነው። እና ብዙ ዩቲዩበሮች ነበሩ በዛን ሰዓት የነበሩ እነዚህ ፌመስ ነበሩ ሀታ አረብ ሀገር እንኳን እያሉ ማለት ነው። አይደለም ኢትዮጵያ ገብተው ኢትዮጵያ ላይ እየኖሩ ወደ ሚዲያ ማውጣቷ ብቻ ጥቅም የለውም ከኛ ጋር ቁጭ ብላ 24 ሰዓት በገቢ ማሰባሰቢያ ፕሮግራም ላይ መገኘት ነበረባት ብለሽ ተናግረሻል። ከናንተ ጋር ቁጭ ብላ ደግሞ በገቢ ማሰባሰቢያ ፕሮግራም ላይ ለመገኘት አንደኛ ደረጃ ኢትዮጵያ ውስጥ ነው ያለችው ፋሲካ ማለት ነው። ኢትዮጵያ ውስጥ ስትኖሩ ደግሞ የኔትወርክ ችግር አለ አንደኛ ማለት ነው። ሁለተኛ ፋሲካ ሁለተኛ ልጇ እርጉዝ ነበረች 8 ወር ባለሳሳ 7 ወር 8 ወር እርጉዝ ነበረች የዛኔ ማለት ነው። ሲቀጥል ደግሞ የልጅ እናትም ነበረች። አንቺ መቼም በእርግጥ አሁን ላይ ገባሽ ይችላል ኢንሻአላህ ወልደሽ ስታዩ ይገባሻል በደንብ አድርጎ ማለት ነውና የልጅ እናት ሆና በዛ ላይ ደግሞ አሁንም እርጉዝ ሆና በዛ ላይ ደግሞ እንደገና ኢትዮጵያ ውስጥ ሆና እንኳንና በዛን እስከ 8 ሰዓት ድረስ እናንተ ያው ቲክቶክ ላይ ስትገቡ የነበረው በረፈደ ሰዓት ነውና
በዛን ሰዓት ላይ እኮ እሷ ቲክቶክ ላይ ቁጭ ብሎ ላይቭ ላይ ለመቀመጥ የሚመቻት ሰዓት ላይ አይደለም። ሐቂቃ በቃ አንዲት እርጉዝ ሴት ከመሆኑ አንፃር በዛን ሰዓት እረፍት የምታደርግበት ሰዓት ነው እንጂ ቲክቶክ ላይቭ ላይ ገብታ የምታሰባስብበት ወይም ደግሞ እንትን የምትልበት ጊዜ አልነበረም ሲቀጥል ማለት ነው። እና እናንተም ደግሞ ይሄ ነገር ያደረጋችሁት ነገር አሁንም እንግዲህ አልሐምዱሊላህ ዋናው ነገር ግን እንኳን እሷ በሰላም በደስታ በፍቅር ከቤተሰቦቿ ተቀላቀለች፣ እንኳን በሰላም ለሀገሯ አበቃት፣ እንኳን በሰላም ሀገሯ ገባች። ግን እኔ በዚህ ንግግርሽ ሀይቀ በጣም አዝኜብሻለሁ። ምክንያቱም እኔ ለአንቺ በጣም ክብር ነበረኝ ማለት ነው። ግን ማለት በምትሰሪው ነገር ለሀገርሽ ባለሽ ነገር በምታቀርቢው ነገር እኔ በጣም በሳል በጣም አዋቂ በጣም በቃ ምሁር አድርጌ ነበር የምቆጥርሽ ሐቂቃ ማለት ነው። እንደዚህ በስሜት እንትን ብለሽ ተነሳስተሽ እንደዚህ አይነት ነገር የምትናገሪ ሰው ወይም ደግሞ እንደዚህ አይነት ነገር የምታደርጊ ሰው የሰውን ምስጋና ሰውን የሰራውን ነገር አመሰግናለሁ እንኳን ብሎ ባይባል ሌላውም ሰው እንዳያመሰግን ለማድረግ አክል ትናገር ያለሽ ብዬ አስቤ አላቅም ነበረ። ሁሉም ሰው የሚያውቀው ነገር ነው ሐቂቃ ማለት ነው። ሁሉም በሚባል ደረጃ የሚያውቀው ነገር ነው። አንቺ እንኳን ማመስገን ባትቺ ላደረገችው ነገር አንድን ነገር እኮ አላህ Subhanahu Wa Ta'ala ራሱ ሰበብ አድርሱ ይላል። ሰበብ አድርሱ የሆነ ነገር አላህ ሊያደርግልን እኛ ሰበብ ማድረስ መቻል አለብን ማለት ነው። ስለዚህ ለዚህ ነገር ደግሞ ለሌላ ነው ሰበብ ደግሞ ህይወት እናንተ ጋም ለመድረሱ ሰበቡ እሷ ነበረች። እኔ በትላንትና ቪዲዮም ተናግሬያለሁ። ብዙ ሰዎች እንኳን በዚህ ጉዳይ ላይ ስሩ ሲባሉ እምቢ ብለው ነበረ። ግልጹ እናገራለሁኝ ማለት ነው። በሷ ጉዳይ ላይ ቪዲዮ ስሩ ሲባሉ እምቢ ብለው ነበር። ግን ያው እሷ ታዋቂም ስለሆነች ነው። አሁንም ደግመዋለሁ፣ ትላንትናም አውርቼዋለሁ። ታዋቂ መጀመሪያም እይታ ስላላት ባደረገችው ነገር እይታ ታዋቂ ስለሆነች ነው እናንተ ጋም የደረሰው እንጂ እኮ እኛ ጥቃቅኖቹ እኮ ሰርተነው ነበር። ጥቃቅኖቹ እንደውም እኛ ነን። እኛ ጥቃቅኖቹ ስንሰራው ይሄ ነገር ገኖ አልወጣም ነበር፣ አልታወቀም ነበር። እሷ በሰራችው ጊዜ ነው ገኖ ወጥቶ የታወቀውና አንዳንዴ ለሰዎች ማመስገን ባንችል ሰው እንኳን እንዳያመሰግናቸው አናደርግ ነው የምላችሁ። ውድ ቤተሰቦቼ ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ሚዲያ ጉዳዩን አመጣች። ከዛ በኋላ ግን ምንም ፓርቲሲፔት ያደረገችው ነገር የለም ችግሩ እንዲፈጠር። ወደ ሚዲያም ስታመጣ በዛ ምን አግኝታለች? ብዙ ላይፍ አግኝታለች፣ ላይክ፣ ብዙ ቪው፣ ብዙ ሰብስክራይብ አግኝታለች አይደለ? በየቀኑ በሚሰሩ ቪዲዮዎችም ደግሞ እሷም ዩቲዩብም እንትን ያለ ነው። ዞሮ በህግ በተያዘ ነገር ላይ ብዙም ዲፕሊ ገብቶ መነጋገሩ አያስፈልግም። ለሰራችሁ መልካም ነገር ጀዛ አላህ ይክፈላት። ለኛም ሌላ እህታችን ደማችን ስለሆነ ሳይሆን ወገናችን ስለሆነች ነው ያደረግነው እንጂ እሷ ግዴታ ሳይኖርባት እኛ ግዴታ ኖሮብን የተለየ ነገር ኖሮ አይደለም። ኢኳል ነው መልካምነት ለራስ